እንኳን አደረሰን አደረሳችሁ የብልጽግና ቤተሰቦች። ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የፓርቲያችን ዋና ጽህፈት ቤት ኃላፊ፣ የብልጽግና ፓርቲ አመራሮችና አባላት፣ የብልጽግና ፓርቲ ደጋፊዎች፣ የተወደዳችሁ ኢትዮጵያውያን በሙሉ እንኳን ለሰባተኛው ሀገራዊ ምርጫ ሂደት አደረሳችሁ አደረሰን። ዛሬ ታሪክ በአስደናቂ ምዕራፍ ላይ አገናኝቶናል። በትናንትና በነገ መካከል በሚገኘው ምዕራፍ ላይ እንገኛለን። የኢትዮጵያ የከረሙ ዕዳዎችና ነባር ስብራቶች ወደ ኋላ ሊጎትቱን ይታገላሉ። የኢትዮጵያ እድሎችና ተስፋዎች ደግሞ ወደፊት ሊያስፈነጥሩን ይፈጥናሉ። እኛ ደግሞ በታሪክ አጋጣሚ በእነዚህ በሁለቱ መካከል ተገኝተናል። ሰባተኛው ሀገራዊ ምርጫ ማን ኢትዮጵያን ይምራ ከሚለውም በላይ ኢትዮጵያን ወዴት እንውሰዳት የሚለው የሚወሰንበት ምርጫ ነው ብንል ማጋነን አይሆንም። ለነባሮቹ ስብራቶችና ለከረሙ ዕዳዎች እድል እንስጣቸው ወይስ ላልተነኩ እድሎችና ለሚጠብቁን ተስፋዎች እድል እንስጥ የሚል ይሆናል። ብልጽግናን መምረጥ ማለት ነገን መምረጥ ማለት ነው። ለብልጽግና ድምጽ መስጠት ማለት ለእድልና ለተስፋ ድምጽ መስጠት ማለት ነው። ብልጽግና የኢትዮጵያ ሀገረ መንግስትና ብሔረ መንግስት ግንባታን ገምግሟል። የፖለቲካ ኢኮኖሚ ስብራቶቿን ምክንያቶቹ መርምሯል። ከትናንት ልንወስዳቸው የምንችላቸውን እሴቶች ተገንዝቧል። የወረስናቸውንና ልናስወግዳቸው የሚገቡንን አረሞችም አውቋል። ከነዚህ በመነሳትም አዋጭ የሆነውን የኢትዮጵያ ብልጽግና ጉዞ ተልሟል። ይሄ የምርጫ ማኒፌስቶ የያዘውም ይህንኑ ነው። እስኪ አንድ ቀላል ስራ ለሁላችሁም ልስጣችሁ፣ ሁላችሁም ትፈጽማላችሁ። እስኪ አንድ ጊዜ ሁላችሁም ወደ መሬት ከአንገታችሁ ጎንበስ በሉና እኔ ቀና በሉ እስከምል ድረስ መሬቱን ታያላችሁ። አመሰግናለሁ። እስኪ አሁን ደግሞ ወደ ላይ ከአንገታችሁ ቀና በሉና ሰማዩን ወይም ደግሞ ይህን የሚያምር የአዳራሽ ጣራ ታያላችሁ። አመሰግናለሁ። እንዳያችሁት ትንሽ ፈጠንኩባችሁ እንጂ ጎንበስ ብሎም ሆነ ቀና ብሎ ማየት ወይም መቆየት አንገት ያማል። ልዩነቱ ወደ ታች ስናቀረቅር ሐዘን፣ ትካዜ፣ የበታችነት፣ ተዋርዶ፣ ሽንፈት አለበት። ወደ ላይ ቀና ስንል ግን ተስፋ፣ መነሳሳት፣ ከፍታ፣ እድል፣ ድል አድራጊነት፣ ክብርና መነቃቃት አለበት። ሁለቱም ያደክማሉ። ጥያቄው ግን ለየትኛው ስንል እንድከም የሚለው ነው። ብልጽግና ይህንን ጥያቄ ነው የሚመልሰው። የሚያደክምም ቢሆን ቀና እያል እንድከም፣ በምንም መልኩ ኢትዮጵያ ቀርቅራ አትደክምም በሚል የህዳሴ ግድብን እኮ በድካም ቀና ብለን የጨረስነው የትውልድ ፕሮጀክት ነው። እንኳን ደስ አላችሁ፣ ደስ አለን። በፓርቲያችን ብልጽግና የምርጫ ማኒፌስቶ እንደተገለጸው እነሆ ከስድስተኛው ምርጫ ወዲህ ኢትዮጵያ እጅግ ዲጂታል ሆናለች። እኔም ያው የምናገረው እያያችሁት ነው። ዛሬም ራሱ ምርጫውም ዲጂታል እየሆነ ነው። በሁለቱ ምርጫዎች መካከል በተፈጠረው አንዱ እመርታ ይሄው ነው። 93.1 ሚሊዮን ኢትዮጵያውያን ስልክ በእጄ ሲሉ 58.1 ሚሊዮን ኢትዮጵያውያን ደግሞ ኢንተርኔት በደጄ ብለዋል። ከተደራሽነት ባለፈ ዓለም ከደረሰበት የቴክኖሎጂ ደረጃ ጋር የሚስተካከል የአምስተኛው ትውልድ ወይም 5G ኔትወርክ እንዲስፋፋ ለማድረግ ችለናል። በስድስተኛው ሀገራዊ ምርጫ ሰሞን 52.1 ሚሊዮን ዲጂታል አካውንቶች ነበሩን። ዛሬ ሰባተኛውን ምርጫ ስናደርግ ከ222.6 ሚሊዮን አካውንቶች በልጧል። በዲጂታል የተላለፈ ክፍያ በተጀመረበት በ2014 በጀት ዓመት የተከናወነ ግብይት በግብይት ቁጥር 345.4 ሚሊዮን ነበር።
የተላለፈው ገንዘብ መጠን ደግሞ 1.6 ትሪሊዮን ብር ነው። በ2017 በጀት ዓመት በዲጂታል የተላለፈ ክፍያ በግብይት ቁጥር 4 ቢሊዮን ሲሆን የተላለፈው የገንዘብ መጠን ደግሞ 16.6 ትሪሊዮን ብር ደርሷል። ዲጂታል ፋይናንስ አካታችነትን ከማረጋጋት አንጻር ከፍተኛ ፋይዳ አለው። በቅርቡ የተጀመረው ቢሆንም ፓርቲያችን ዲጂታል ፋይናንስን በተጨባጭ ለማስፋፋት ሰፊ ርብርብ አድርጓል። በዚህም በ2017 በዲጂታል የተቆጠበ ገንዘብ 9.2 ቢሊዮን ብር ሲሆን የተሰጠ ብድር ደግሞ 49.3 ቢሊዮን ብር ደርሷል። ይሄ በባንክ ሳይሆን በዲጂታል ዲጂታል መታወቂያ በየቤቱ በከፍተኛ ፍጥነት እየገባና ጥቅም ላይ እየዋለ ነው። ፓርቲያችን ቀጣይነት ያለው በዲጂታል የታገዘ አገልግሎት ማስፋፋት ዋነኛ የትኩረት አቅጣጫው ነው። አገልግሎቶችን ዲጂታል ከማድረግ ባለፈ እርስ በርሳቸው እንዲተሳሰሩ እና እንዲናበቡ ማድረግ ተገቢ ነው። በዚህ ረገድ አገልግሎቶች በአንድ ማዕከል የሚሰጡበት ደረጃውን የጠበቀ የአንድ ማዕከል አገልግሎት እንዲጀመር አድርገናል። በመሆኑም መሶብ የአንድ ማዕከል አገልግሎት በፌዴራል ደረጃ ተግባራዊ ተደርጓል። የአንድ ማዕከል አገልግሎቱ ወደ ክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል። መሶብ የአንድ ማዕከል አገልግሎት በጀመርንባቸው የዜጎች እርካታ 95.6 በመቶ መድረሱን ማረጋገጥ ተችሏል። ለዲጂታል ኢኮኖሚ ግንባታ ዋነኛው ምሰሶ የሰው ሀብት ልማትና ቀጣይነት ያለው የአቅም ግንባታ መሆኑን ፓርቲያችን ያምናል። በዚህም ደረጃውን የጠበቀ የዲጂታል እውቀት እንዲስፋፋ የ5 ሚሊዮን ኮደርስ ፕሮግራምን በመቅረጽ ተግባራዊ አድርጓል። እናም ብልጽግናን መምረጥ ዲጂታል ኢትዮጵያ ነጋችንን ብሩህ ማድረግ ነው። በሀገር በቀል ሪፎርም የተገኙ ስኬቶች፣ በምግብ ሉዓላዊነት የተገኘው ውጤት፣ ኢትዮጵያ ጸጋን ወደ ሀብት የቀየረችበት ስልት፣ ኢንዱስትሪያዊት ኢትዮጵያ ለመፍጠር የተጀመረው ጉዞ፣ ኢትዮጵያን ለማስተሳሰር እየተሰሩ ያሉ ስራዎች፣ ጤናማና የተማረች ኢትዮጵያን ለመፍጠር የተጀመሩ ውጥኖች፣ ከተሜ ኢትዮጵያን ለመገንባት የሄድንበት አዲስ መንገድ፣ በዲጂታል ኢትዮጵያ ያመጣነው ለውጥ ኢትዮጵያውያን ቀና ማለት እንደሚችሉ የሚያሳዩ ናቸው። የኢትዮጵያ ኢኮኖሚ ለዘመናት መዋቅራዊ ማሻሻያ ስላልተደረገበት እጅ ተወርች ተቀፍድዶ ተይዞ ነበር። ዕዳ፣ የውጭ ምንዛሬ እጥረት፣ ምርታማነት ማነስ፣ የቴክኖሎጂ ችግር፣ የፋይናንስ ተቋማት መታሰር እና ሌሎች ችግሮች ኢኮኖሚውን አግውጠውት ቆይተዋል። ከጠቅላላ ሀገራዊ ምርት 60% ዕዳ የሆነበት ኢኮኖሚ ነው የብልጽግና መንግስት የወረሰው። ይህንን ከመሰረቱ ለመፍታት ሀገር በቀል የኢኮኖሚ ሪፎርምን አከናውነናል። ከዚህም ዕዳ ወደ ምንዳ የተሻገረ ኢኮኖሚ እየገነባን እንገኛለን። ሪፎርማችን በመንግስት ቁርጠኝነትና በትክክለኛው ሳይንሳዊ መንገድ እየተመራ በመሆኑ ዓለም አቀፍ አድናቆትን፣ ሀገራዊ ውጤትን አስገኝቷል። በብልጽግና ዘመን የኢትዮጵያ ኢኮኖሚ ከአግላይ ከልካይ ወደ አስቻይ ምህዳር ተሸጋግሯል። ኢትዮጵያውያን አንገታችንን ደፍተን እንድናቀረቅር ካደረጉን ስብራቶች አንዱ በረሃብ በተደጋጋሚ ስማችን መነሳቱ ነው። በተመዘገበው ታሪካችን እንደሚታየው የረሃብ ታሪካችን ከሺህ ዓመታት የዘለቀ ነው። ችግሩ እሱ አይደለም፣ ለምን ለሺህ ዘመናት ሳንቀርፈው ቆየን የሚለው ነው። በዋሻዎቻችን ውስጥ በአንዳንድ ቅርሶቻችን ላይ የሚገኙት የሺህ ዓመታት ስዕሎች ሰዎች በሬዎችን ጠምደው ሲያርሱ ያሳያሉ። ያ የሺህ ዘመን ስዕል ዛሬም በተግባር በገጠሮቻችን የሚታይ እውነታ ነው። ብልጽግና ይህንን አንገት አስደፊ ስብራት እየቀየረ ነው። ዛሬ በስንዴ ምርት ራሳችንን ችለናል። ሩዝን በበቂ ሁኔታ እያመረትን ነው። በዓመት ከአንድ ጊዜ በላይ ማረስ ፋሽን መሆኑ ቀርቷል። ትራክተሮችና ውሃ ፓምፖች ገጠሩን እያጥለቀለቁት ናቸው። በዚሁ ከቀጠል የነገዋን ኢትዮጵያ ለማየት ያጓጓል። ስለሆነም የነገዋን ኢትዮጵያ ለማየት ብልጽግናን ይምረጡ። በእነዚህ ጥረቶች አጠቃላይ የሰብል ምርት በ2012 በጀት ዓመት ከነበረበት 396.7 ሚሊዮን ኩንታል በ2016 በጀት ዓመት 691.86 ሚሊዮን ኩንታል ለማድረስ ተችሏል። ይህም በ4 ዓመት ውስጥ አጠቃላይ የሰብል ምርት 74 በመቶ እንዲያድግ አድርጓል። የ2017 በጀት ዓመት የሰብል ምርት 836.4 ሚሊዮን ኩንታል ደርሷል። አጠቃላይ የግብርና ምርት ደግሞ 1.57 ቢሊዮን ኩንታል ሆኗል። በአጠቃላይ የስንዴ ምርት በ2012 ከነበረበት 53.9 ሚሊዮን ኩንታል
በ2017 የምርት ዘመን 280 ሚሊዮን ኩንታል ለማድረስ ተችሏል። ለዚህ ስኬታችንም የሀሳቡ አመንጭ የሆኑት የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ ከዓለም የምግብና የግብርና ድርጅት ዓለም አቀፍ እውቅና አግኝተዋል። ይህ ስኬት ሀገራችንን የአፍሪካ ትልቋ የስንዴ አምራች እንድትሆን አስችሏታል። የኢትዮጵያ የምግብ ችግር ለመፍታት ከዘረጋናቸው ኢኒሼቲቮች መካከል የሌማት ትሩፋት አንዱና ተጠቃሽ ነው። የሌማት ትሩፋት የኢትዮጵያውያንን ሌማት በተመጣጣኝ ምግብ የመሙላት እቅድ ነው። መቀንጨርን እና የተመጣጠነ ምግብ እጥረትን ለመቅረፍ የሚያስችል ቤተሰብ ተኮር ፕሮግራም ነው። በአካባቢያችን በሚኖረን ቦታና ቁሳቁስ ለምግብ የሚሆኑ ግብዓቶችን ለማምረት የሚያስችል ተነሳሽነት ነው። የሌማት ትሩፋት የኢትዮጵያውያንን አኗኗር እየቀየረው ነው። እንቁላል፣ የዶሮ ስጋ፣ ወተት፣ የጓሮ አትክልትና አሳ ማርባት የተለመደ ሆኗል። በዚህ የተነሳ የእንቁላል ምርት ከ2012 አንጻር በ2017 የ223 በመቶ እድገት አሳይቷል። ከ2.9 ቢሊዮን ወደ 9.37 ቢሊዮን እንቁላል አድጓል። የወተት ምርት የ198 በመቶ ጭማሪ አሳይቷል። ከ4.4 ቢሊዮን ሊትር ወተት ወደ 13.1 ቢሊዮን ሊትር አድጓል። እንዲሁም የዶሮ ስጋ ምርት የ295 በመቶ ተመንድጓል። ከ48 ሺህ ወደ 190 ሺህ ቶን እድገት አሳይቷል። ፓርቲያችን ብልጽግና የመሰረተው መንግስት ባለፉት 5 ዓመታት ዘርፉን ለመቀየር ቆርጦ ተነስቷል። በግብርና ዘርፉ ያልተነኩ ሀገራዊ አቅሞች ወደ ልማት ገብተዋል። እንዲሁም የአመራረት ስርዓቱ እየዘመነ ነው። በእነዚህ አማካኝነት በሰብል እህልና በእንስሳት ምርትና ምርታማነት በሀገራችን ታሪክ ብቻ ሳይሆን ከአፍሪካ ቀዳሚ ሀገራት ተርታ የሚያሰልፍ እድገት አስመዝግበናል። ኢትዮጵያውያን አንገት ካስደፉ ጠባሳዎች አንዱ ጸጋችንን እየቀበርን ድህነታችንን እያከበርን መቆየታችን ነው። ስንት ታሪካዊ፣ ተፈጥሯዊ፣ ሃይማኖታዊና ባህላዊ ሀብቶች ያሏት ሀገር ስሟ ከድህነት ጋር መነሳቱ ያስቆጫል። ይሄ ቆጭቷቸው የዘፈኑ አሉ፣ ይሄ ቆጭቷቸው የፎከሩም አሉ፣ ይሄ ቆጭቷቸው ለመቀየር የሞከሩም አሉ። ብልጽግና ግን ቁጭቱን በፈጠራና በፍጥነት ወደ ተአምር ቀይሮታል። አክሱምንና ላሊበላን እያደሰ ነው። ፋሲልንና ጀጎልን እንደገና ፈጠራቸው እስኪባል ድረስ አስውቧቸዋል። አባጅፋርን፣ የአንድነት ፓርክንና ብሔራዊ ቤተ መንግስትን እሴት ጨምሮባቸዋል። የአድዋ መታሰቢያ ፓርክን በድሉ ልክ ገንብቶታል። የሶፍ ዑመር ዋሻን በዘመናዊ መንገድ አልምቷል። ከዚህም ተሻግሮ ወንጭን፣ ጎርጎራና ሀላላ ኬላን በአዲስ እይታ ገነባቸው። ሎጎ ሐይቅን፣ ደንቢ ኢኮሎጂን፣ ሸበሌ ሪዞርትን የሀብት መፍሰሻ፣ የቱሪስት መመላለሻ፣ የትውልድ መተሳሰሪያ፣ የወል ትርክት መገንቢያ አደረጋቸው። ገና ከፊታችን አርባ ምንጭና ገራልታ ይጠብቁናል። ብልጽግና ታሪክን ወደ ሀብት፣ ቅርስን ወደ እሴት ቀየረ። ብልጽግናን ይምረጡ። ብልጽግና አመሰግናለሁ። ብልጽግና የተረከባት ኢትዮጵያ በአንድ በኩል ኢንዱስትሪዎቿ በፋይናንስና በፖሊሲ ችግር ተዳክመው ነበር። በሌላ በኩል ደግሞ ግስጋሴያቸው አዝጋሚ ነበር። ለውጡ ይህንን መዋቅራዊ በሆነ መልኩ እየፈታው ነው። የግሉ ዘርፍ ተሳትፎ የበለጠ በማበረታታት የፋይናንስ አቅርቦትን በማመቻቸት የፖሊሲ ማሻሻያዎችን በማከናወን የመንግስትን ድጋፍ የቅርብ በማድረግ ኢንዱስትሪያዊ ግስጋሴያችን ከኤሊ ወደ ፈረስ ፍጥነት ተሸጋግሯል። በሂደትም ብልጽግና ወደ ጀት ፍጥነት ያመራዋል። ለዚህ ትልቁን አስተዋጽኦ ያደረገው የኢትዮጵያ ታምርት ንቅናቄ ነው። ንቅናቄው ከተጀመረ ወዲህ በተደረጉ ድጋፎች በተለያዩ ችግሮች ከማምረት ውጭ የነበሩ 837 ኢንዱስትሪዎች ወደ ስራ ተመልሰዋል። በጸጥታ ምክንያት ተዘግተው ማምረት አቁመው ከነበሩት አምራች ኢንዱስትሪዎች መካከለኛ፣ አነስተኛና ከፍተኛ ኢንዱስትሪዎች ናቸው። 227 ኢንዱስትሪዎች በድምሩ ወደ ማምረት ገብተዋል። ኢትዮጵያ ውስጥ ኢንዱስትሪዎች የማምረት አቅም ብቻ አይደለም የተሻሻለው፣ ኢንተርፕረነር መንግስትም ተፈጥሯል። በዚህ የተነሳ የኢትዮጵያ ኢንቨስትመንት ሆልዲንግ ተቋቁሟል። በዕዳና በደካማ አመራር ይታወቁ የነበሩት የመንግስት የልማት ድርጅቶችን ወስዶ በቢዝነስ መርህ በመምራት እያተረፈባቸው ይገኛል። የመንግስት የልማት ድርጅቶች ከግል ባለሀብቱ ጋር እኩል ተወዳድረው በገበያ የሚያሸንፉ እንጂ
በመንግስት የድጋፍ አንቀልባ የሚታዘሉ መሆናቸው